የሆነ ቦታ ላይ አንድ በጣም የተደራጀ እጅጉን የረቀቀ በጥብቅ የሚከታተል የተጠላለፈ የትም የሚገኝና ነቀፌታ ለማቅረብ ከትንፋሽ በላይ የማትናገርበት ኃይል አለ። ይህ አደገኛ ኃይል ማን ነው? በዛሬው ዝግጅታችን ወደ እናንተ የምናደርሰው ነው። ይህ ዝግጅት ለሌሎች እንዲደርስ ላይክ እና ሼር ማድረጉን አይዘንጉ። ቻናላችንንም ያልተቀላቀላችሁ ሰብስክራይብ በማድረግ ይቀላቀሉን። መልካም ቆይታ። አብዛኛውን ጊዜ የዛሬው ኢሉሚናቲ ከባቫሪያው ኢሉሚናቲ በዘመናዊ መልኩ የቀጠለ እንደሆነ ይታመናል። በአሁኑ ወቅት የሚገኙት ኢሉሚናቲዎች በተለያዩ ስሞችና አሰራሮች የሚታወቁ ሲሆን ዋነኛ ዓላማዎቻቸው ግን አሁንም ድረስ ተመሳሳይ ናቸው። እንደ ኦርዶ ቴምፕሊ ኦሪየንተስ የመሳሰሉ ዘመናዊ የሚስጥር ማህበራትም ራሳቸውን እንደ የዋናው ኢሉሚናቲ ወራሾች አድርገው ይቆጥራሉ። የዛሬዎቹ ኢሉሚናቲዎች በታላላቅ የመንግስት አካላትና ዓለም አቀፋዊ ተቋማት በተለያዩ ሰርገው በገቧቸው ሃይማኖቶችና የሚስጥር ማህበራት እንዲሁም በሚዲያው በኩል በሙዚቃው ኢንዱስትሪ፣ በፕሬስ፣ በፊልሙ ኢንዱስትሪና በሌሎች ተመሳሳይ የአእምሮ ቁጥጥር ስልቶች ከላይ ሆነው ዓለማችንን እነርሱ ወደሚፈልጉት አቅጣጫ እየመሯት ይገኛሉ። ዛሬም ኢሉሚናቲ የሚል መጠሪያቸው እጅግ በጣም የተለመደና የተጋለጠ ስም እየሆነ መጥቷል። ከዚህም ባለፈ ኢሉሚናቲ የሚለው ቃል ማንንም ተራ ማህበር የሚወክልና ከታለመለት ዓላማ ውጪ የሚያገለግል ስም ሆኖ ይገኛል። በዚህ ምክንያት አብዛኞቹ የዛሬ ሴራ ተመራማሪዎች ትክክለኛውን ኢሉሚናቲን ለመወከል ቁንጮቹ ዘ ኤሊት ግሎባሊስት፣ የአዲሱ የዓለም ስርዓት ሴረኞችና በሌሎች ዋና ዓላማቸውን የሚወክሉ ስሞች ይጠሯቸዋል። በአሁኑ ጊዜም የኢሉሚናቲን የዘመናት ዓላማ ወደ መድረሻው እየመሩ የሚገኙ ታላላቅ የግል ባለባንኮች፣ የሀገራት መሪዎች፣ የሃይማኖት መሪዎች፣ ታላላቅ ካምፓኒዎች፣ አርቲስቶች እንዲሁም ሌሎች ብዙ ሰይጣናዊ ሰዎችና ድርጅቶች ያሉ ሲሆን እነዚህ ሁሉ ተጣምረው ማህበሩን ከየትኛውም ጊዜ በላይ ኃይለኛ አድርገውት ይገኛሉ። ኢሉሚናቲዎች ዛሬ የኃይላቸው ጫፍ ላይ በደረሱበት ወቅት በዛው መጠንም ቀስ በቀስ እየነቃ የመጣው የዓለም ሕዝብ ከፍተኛ ተቃውሞና የመጋለጥ ፈተናዎች እየደረሰባቸው ይገኛል። ለዚህም ምንም እንኳን ሚስጥራዊነታቸው እስከ ዛሬ ድረስ ቁጥር 1 ህጋቸው ሆኖ ቢዘልቅም ለእንደዚህ አይነቱ ህዝባዊ የተቃውሞ ዘመቻ ግን የተለየ መንገድ እየተጠቀሙ ይገኛሉ። ይህም እነርሱን ለማጋለጥና ለመቃወም የሚወጡ መረጃዎችን በማጥፋት ወይም ደግሞ በማዛባትና አቅጣጫቸውን በመቀየር ለመንቃት ተቃርቦ የነበረውን ህዝብ እንደገና ተመልሶ እንዲያሸልም ማድረግ ነው። በአሁኑ ወቅት በፖለቲካውና በዓለም አቀፍ ማህበራት በኩል ያለው የኢሉሚናቲ እንቅስቃሴና እቅዶቹ ከመቼውም ጊዜ በላይ በግልጽ እየታዩ ናቸው። ከጊዜ ወደ ጊዜ ቁጥጥሩ እየጨመረ የመጣውና የጥቂቶች ስብስብ የሆነው ቡድን ዓለም አቀፋዊ የሆኑ ውሳኔዎችና ፖሊሲዎችን የማውጣት ኃላፊነትን እየተረከበ ይገኛል። በዚህም በፖለቲካው፣ በቢዝነስ፣ በፋይናንስ፣ በትምህርትና በሚዲያው በኩል የዓለም አቀፋዊ መፍትሄዎችን ጥቅም የሚያምኑ መሪዎች ከጊዜ ወደ ጊዜ እየጨመሩ ነው። በአሁኑ ጊዜ በህዝብ ከተመረጡት ባለስልጣናት በላይ እየተንቀሳቀሱ ያሉት ዓለም አቀፋዊ ኮሚቴዎችና ድርጅቶች በዓለም አቀፍ ደረጃ ተግባራዊ የሚደረጉ ማህበራዊና ኢኮኖሚያዊ ፖሊሲዎችን በማውጣት ላይ ይገኛሉ። ይህ ክስተት በዓለም ታሪክ ለመጀመሪያ ጊዜ እየታየ ነው። ከዓለም ሀገራትና መንግስታት ይልቅ በህዝብ ያልተመረጡና የዓለም የቁንጮች ስብስብ የሆኑት የሚስጥር ማህበራት ሳይነቃባቸው ቀስ በቀስ የዓለማችን የኃይል ሚዛን ማዕከል እየሆኑ ይገኛሉ። አሁንም ድረስ እነዚህ የበላይ ሚስጥር ማህበራት የአንድ የዓለም መንግስትን የሚደግፍ የፖለቲካ ዘይቤ ይከተላሉ። ይህንንም ዘይቤያቸውን በማህበራዊና ፖለቲካዊ ተቋማት በህዝቦች ብቁ ናቸው ተብለው በታመኑት ባለስልጣናት እንዲተዳደር እያደረጉ ነው። የነዚህ ጥቂት ቡድኖች ስብሰባም ሁልጊዜ በከፍተኛ ጥበቃና ሚስጥር ይካሄዳል። የመወያያ አጀንዳቸውንም ለማንም ሚዲያ ሪፖርት አይደረግም። ምንም እንኳን የስብሰባው ተሳታፊ አባላት ስም ዝርዝር በቀላሉ የሚገኝ ቢሆንም ዋነኛ ዓላማቸው ግን ሁሌ እየተደበቀ ነው። አንዳንድ የሴራ ተመራማሪዎች እንደሚሉት ከሆነም አሁንም ድረስ ኢሉሚናቲዎች ዋነኛ ዓላማቸውን ለማሳካት
ከፍተኛ ጥረት በማድረግ ላይ ናቸው። አንዳንዶቹም የእነዚህ ዓላማቸውን ዝግጅቶች እንደጨረሱና በይፋ ወደ ተግባር ለመግባት እየተዘጋጁ እንደሆነ ይገልጻሉ። ኢሉሚናቲዎች ዓለምን ለመቆጣጠር ከላይ እስከ ታች የተዋረደ የስልጣን አወቃቀር እየተጠቀሙ ይገኛሉ። ለዚህም በቀጥታ በኢሉሚናቲዎች ቁጥጥር ስር የሆኑ ድርጅቶችን በስራቸው ያሉት ሌሎች ድርጅቶችን ይቆጣጠራሉ። እነዚህም በተመሳሳይ መልኩ ሌሎች በስራቸው ያሉትን ድርጅቶች ይቆጣጠራሉ። በዚህ አሰራራቸው ከላይ እስከ ታች በሁሉም መስክ ከተዘረጉት የስልጣን ደረጃዎቻቸው ዓለምን ከጫፍ እስከ ጫፍ የመቆጣጠር ዓላማቸውን በፍጥነት እያስኬዱት ይገኛሉ። በእነዚህ አወቃቀር ውስጥ የሚገኙ የኢሉሚናቲ ታላላቅ የሚባሉ ተቋማትና ማህበራት ሲሆኑ በውስጣቸው ብዙ ተመሳሳይ ቅርንጫፎች አሏቸው። እነዚህ ሁሉ የሚያስደንቅ ትስስር ያላቸው ሲሆን አብዛኛውን ጊዜ በተለያዩ የሽፋን ስራዎች ይታወቃሉ። በተራው የዓለም ሕዝብም ለዓለም መልካምነት እንደቆሙ ድርጅቶች ተደርገው ይቆጠራሉ። ከነዚህ የኢሉሚናቲ ቡድኖች መካከልም በአዳውያኑ የሚስጥር ማህበሮቻቸው፣ ሴረኛ የፖለቲካ ቡድኖቻቸውንና እንዲሁም አደገኛ የአእምሮ ቁጥጥር ሴራቸውን በዚሁ መዋቅር ውስጥ ያካሂዱታል። የተወደዳችሁ የዝግጅታችን ተከታታዮች ለዛሬ ያዘጋጀንላችሁን ዝግጅት እዚህ ላይ ያበቃል። ይህ ዝግጅት ለሌሎች ኢትዮጵያውያን እንዲደርስ ላይክና ሼር ማድረጉን አይዘንጉ። ቻናላችንንም ያልተቀላቀላችሁ ሰብስክራይብ በማድረግ አሁኑን ይቀላቀሉ። ቸር ጊዜ፣ ሰላም ያገናኛል።